ሰላም ወይዘሮ ሜርሲ። እንዴት አምነው ለቀቁሽ? ማለት እንዴት መጣሽ? ሜርሲ አታስቢ፣ አሁን ደህና ነኝ፣ ተሽሎኝ። ከመጀመሪያው እንደዚህ ይሆንከው? ከዛሬ ጀምሮ ሁላችሁም የኔ አምነን ደግሞ እንደዚህ ሰው አይደለም። ያ አንቺ አምነን የለም አልኩሽ። አንቺም እንደነሱ እኮ አይኔን እያየሽ ገለሽኛል። ቤሊ ቻችንን ማውራት እንችላለን። አክስቴ አክስቴ ከመጀመራችን በፊት አንድ መናገር የምፈልገው ነገር አለ። ተናገር ልጄ። ምንድን ነው? ከዚህ በኋላ ጄሪ የምትባል ሚስት የለችኝም። ጄሪ ከዚህ ቤት ተባራለች። ጥሩ አደረክ ልጄ። አንድ ነገር ልጠይቃችሁ እባካችሁ። የዋሻችሁኝ ነገር ካለ ንገሩኝ። በግድ ጨካኝ እንደሆነ አታደርጉኝ። አሁን ምንድን ነው የማደርገው? አምነን ይህንን በድጋሚ እንደደበቅኩት ያወቀቀ እኔንም ልክ እንደ ጄሪ ከዚህ ቤት ነው የሚያስወጣኝ። እንደው እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ለማመን የሚከብድ ለመገመት የሚያዳግት ነገር እየተፈጠረ ነው። ብሌን አሁን ነገርየው እየተበላሸባት ነው። እድሜ ለጄሪ። ጄሪ እሷ በሰራችው ስህተት አምናን እንዳይጎዳ ተብሎ በተደበቀው ሚስጥር አቶ አምናን ሌላ ሰው የሆነ ነው። ይህ ሁኔታ ያዛልቀዋል ወይ? በእርግጥ አንዱ ሲጎድል አንዱ ይሞላል ይባላል። ወይዘሮ ሞርዚና አሁን ወደ ቤቷ ተመልሳለች። በሲፈንና በሜርሲ ያበደችው ወይዘሮ ሞርዚና መመለሷ የአቶ አምናንን ጥያቄ የምትመልስለት ይሆናል። ሲፈን ማናት? ከኛ ህይወት ጋር ምንድነው የሚያገናኛት? ከሲፈን ጋር የሚገናኙ ሰዎች እነማን ናቸው? በሲፈን ዙሪያ ያሉ ሰዎች ማን ናቸው? አክስቴ ንገሪኝ የሚለውን እንቆቅልሽ የሚፈታበት አጋጣሚ ይፈጠራል። በዛ ላይ ሞርዚና የሜርሲንን ተንኮልና ክፋት ጠንቅቃ የምታውቅ ሴት ናት። ያበደችውን በእሱ አጋጣሚ እንደሆነ ደርሳበታለች፣ አረጋግጣለች። እጅግ የሚያሳዝነው አቶ አምናን ገና የአክስቱን ጉድ ሲሰማ ምን ይፈጠራል? አዲስ የመጣችው የልጅነት አብሮ አደጉ ሜርሲ ፊት ባሰጣትም ከብሌን ጋር ግን ግብግብ ሊፈጠር ነው። እኔ ያለውለት አጠገቡ እንዳደርስ ስትል ብሌን ማስጠንቅቃለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ሰላማችሁ በዘት ይበልልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርመውና እጅግ የሚደንቅ ነገር እየተፈጠረ ነው። እሱስ ምንድን ነው የሚለው ጉዳይ ነው። በጣም የሚያሳዝነው ጉዳይ አቶ አምናን ሌላ ሰው ነው መሆን ያለብኝ። የዋሁ ገራገሩ ደጉ አምናን መቀበር አለበት። ተጠራጣሪ ጨካኝና ቆፍጣና መሆን አለብኝ። እንደ ሰው ልብ መልካም ልብ ስጠጋቸው ሰብረውኝ ወቅተውኝ ሄዱ እያለ አሁን አቶ አምናን በሚገባ እየተቀየረ ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ብሌን ለራሱ ብላ ባሰበችለት ጭራሽ እሷንም ከካዲዎቹ ከአጭበርባሪዎቹ እሱን እየጎረዱትና እየወጉት ካሉ ሰዎች ጋር መድቧቸዋል። እጅግ የሚያሳዝነው ነው። ብሌን ካሁን በኋላ ምን አይነት ህይወት ይኖራታል? መኖር ከተባለ ይኖራል። የራስሽን ህይወት ኑሪ፣ አጠገቤ እንዳደርሽ፣ ካሁን በኋላ ምንም የሚያገናኝን ነገር የለም በማለት አስጠንቅቋታል። ብሌን ልቧ ተሰብሯል። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ እዚህ ጋር ማቆም አለብን ብሎኛል ስትልም እትዬ ዛህራ እንግዲህ ነገሮች ሲስተካከሉ ግድ የለም ወደ ቅርቡ ይመለሳል ስትል አጽናንታታለች። የሚያሳዝነው እና ልብ የሚሰብረው ጉዳይ ግን አቶ አምናን እየቆረጠ ይመስላል። በጣም የሚያሳዝነው ጉዳይ ደግሞ ሙስጠፋ ነው። ሙስጠፋ እንግዲህ አቶ አምናን ከሲፈን ጋር እየተገናኘ እንደነበረ ደርሶበታል። ይህ ማለት በጊዜ ሂደት አንድ ቀን እጅ ከፍንጅ እንደሚይዘው እና ሲያገኘው ግንባሩ እንደሚለው የሚያጠራጥር ጉዳይ አይደለም። ትልቁ ቁልፍ ሲፈን ማግኘ አንተ ነህ። ምንም እንዳልተፈጠረ እንዳላወቅኩኝ፣ አንተ ምንም አላውቅም እንዳልከኝ እኔም ምንም እንደማላውቅ እንቀጥላለን፣ እዚህ ቤት ትኖራለህ በማለት ከራሱ ጋር ሲማከር ሰምተነዋል። ይህ ማለት ሲፈንን ለማግኘት ሙስጠፋን እንደመያዣ እያደረገው ነው። እየተከታተለ እጅ በእጅ ሊይዛቸው ይችላል የሚል ግምት አለኝ። በሌላ በኩል እንግዲህ አምናን እንደዚህ ቁርጥ ካረገባት ቤሊል ከሙስጠፋ ጋር ብትጣመር የሚል እምነት አለኝ።
የእውነት አምናን በጣም ትልቅ ስህተት እየሰራ ነው። ብሌንን የመሰለች ልጅ ለሱ ብላ ባሰበች ለሱ ከተጨነቀች እንደዚህ ያለ ንግግር መናገር የለበትም ነበረ። በጣም የሚገርመውና የሚያሳዝነው ጉዳይ የሜርሲ መጨረሻ ነው። ሜርሲ እያንዳንዱ እንቅስቃሴዋ ይፋ ሊሆን ነው። ከሲፈን ጋር ቁጭ ብለው ሲዶልቱም ሰምታቸው ነበረ። በዛ ላይ አሁን ሁሉ ነገር ጤናዋ ተስተካክሎ በመምጣቷ አዳዲስ ምስጢሮች የሚገለጹበት ይሆናል። በተለይ አያታቸው ሴማ ያለ ምክንያት አላበደችም ወይ በእህቷ ሐዘን ወይም የሆነ ኬዝ አለ በማለት እያጠኑ ነው። ግን አክስትየዋና ሁለት አክስታሞቾቹ ሜርሲና ሞርዚና ተፋጠዋል። በሞርዚና መምጣት ሜርሲ እጅግ ደንግጣለች። ያደረግኩባትና ያደረስኩባትን ጠንቅቃ ታውቃለች። እያንዳንዱን ሳይነቃባት ትበቀለኛለች በማለት የምትሞላቀቀው ሜርሲ ልክ የሚያስገባት ሰው መጥቷል። በተለይ አምናን የሜርሲን ጉድ ሲያውቅ ሰውን እንዴት ነው አምኝ የምቀበለው የሚለው ነገር ነው። በእርግጥ ሜርሲም የራሷ ጥፋት አለባት። አምናን ልጠቅም ሳይሆን ልጎዳ ነው። ሌላው ቢቀር የድርጅቱን የእርሻ ምርት የእንጆሪ ምርት ራሱ መርዝ ለመመረዝ ያቀደች አደገኛ ሰው ናት። በጣም የሚያሳዝነው ነገር ብዙ የሚወጣና የሚፈነዳ ሚስጥር አለ። የቤሊል መጨረሻስ ምንድን ነው? አቶ አምናን አጠገቤ እንዳደርሺ ለራስ ህይወት ተጨነቂ አይደለም ለጀሪ ልትጨነቂ በማለት ስለ ጀሪ ልታናግረው ብትሞክርም አይመለከትሽም በማለት ንቆ ትቷት ሄዷል። በዚህ በኩል ደግሞ አዲስ የመጣችው የአምናን አብሮ አደጋለች። እሷ በሩ በትክክል እየተከፈተላት ነው። ይህ ማለት ጀሪ መውጣቷ አምናን አሁን ለመቀየር እየሞከረ አዲስ ሲሆን ለመጀመር እየሞከረ ባለበት ጊዜ አጠገቡ በመሆኗ ሜቢ እሷ በትክክል ሚስት ለመሆን ብትፈልግም እሱ ሊጠጋትና ሊቀርባት ወይም ባልና ሚስት የመሆን ፍላጎት እንዳለው የሚያሳይ ይመስላል ማለት ነው። በጊዜ ሂደት በልክም አንድ ስህተት ከሰራ ወጥመድ ውስጥም ሊገባ ይችላል ሜቢ። እናንተስ እንዴት አገኛችሁት? ሁሉም ነገር ድብልቅልቁ የሚወጣበት ሰዓት የደረሰ ይመስላል። እትዬ ዛራ እንግዲህ የአክስትየዋን መመረዝ አክስትየዋ ሞርዚና በሜርሲ እንደተመረዘች በሲፈን ቅንብርነት እንደዚህ እንደተዳነች እኔ ካወቅኩኝ አቶ አምናን ሰው አያረገኝም፣ እንደ ጀሪ አሽቀንጥሮ ነው የሚጥለኝ በማለት ከባድ ጭንቀት ውስጥ ገብታለች። በጣም የሚያሳዝነውና ትልቁ ጉዳይ አቶ አምናን ደጋግሞ ጠይቋል። ያልነገራችሁኝ የደበቃችሁኝ ሚስጥር አለ ወይ? የበለጠ ክፉና ጨካኝ እንደሆን አትፍቀዱ እባካችሁን እያለ ደጋግሞ ጠይቋል። ግን ገና ጉድ ይወጣል። ግን ገና ሚስጥር ይዘረገፋል። ይህ መጨረሻ ምን ይሆን? ገና የአቶ አምናን ልጅ የወረደው በሜርሲ ተንኮል እንደሆነ የሆነ አጋጣሚ ሊታወቅ ይችላል። ይህ አጋጣሚ ሰውን አምኖ መቅረብ፣ ሰውን አምኖ መውደድ፣ ሰውን አምኖ ማፍቀር እንዲከብደው ያደርገዋል። መጨረሻው ምን ይሆን? በቤሊል ላይ ግን ይህ የወሰነው ውሳኔ ከባድ ስህተት እንደሆነ ሊገባው ይገባል። የሞርዚናና የሜርሲ ፍጥጫ በምን የሚቋጭ ይመስላችኋል? ያደረግሽብኝን አውቃለሁ፣ ለእያንዳንዱ ነገርሽ ዋጋ ትከፍያለሽ፣ በተለይ አምናን እነግርልሻለሁኝ፣ ግን እኔ ወላሴ ነኝ ብድሬን መመልሰው በማለት የሚፋጠጡ ይመስላል። እጅግ አጓጊና ልብ አንጠልጣይ ነው። አምናን ነገሮች አሁን እየከበዱ ሚስጥሮች እየተዘረገፉ የሰውን የክፋት ጥግ እያወቀ ሰውን ለማመን እየከበደው ነው እየመጣ ያለው። ቤሊልን ግን ለምን እንደሚጨክንባት ቤሊልን ግን የእውነት ልቡ ጨክኖ ነው እንደዚህ የተናገራት እንደዚህ የመታት። በጣም አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን።